ነው ያወቅሁት። ምንድን ነው ያልሽው? እስኪ ድጋሚው። አርግዣለሁ። በቃ እኔ ምን ማድረግ እንዳለብኝ ራሱ አላውቅም። በአምላክ እኔ ላብድ ነው ነበርክም። አሳምናዊ ነገሮችን ካደረክ በኋላ ግን ትለዋወጣለህ። እባክሽ መንገድ ላይ አፍሽን አትክፈቺ። ለነገሩ ልክ ነህ። መንገድ ላይና ባዶ ቦታ ላይ አፌን ባልከፍት ነው የሚሻለው። ቤተሰቦች በተሰበሰቡበት ሄጄ ቆንጆ አድርጌ አፌን ከፍታለሁ። ከዛ በኋላ ምን እንደሚወጣ ምን ይሆናል። ነይ እባክሽ ወደዚህ። ወሬ ነው። ህይወቴ ውስጥ በጣም ብዙ ፈተናዎች አሉብኝ ሰው ነኝ። ድጋሚ ሌላ ፈተና ማስተናግድበት አቅም የለኝም። ዝም ብዬ ነው። ታፈስ። አቤት። ጓደኛልሽ ወዳጅ ማለትሽ ነው? አይ እንደሱ ማለት አይደለም። ይሄ ሴት ሄዳ ሴት ምን ታደርጋለች ብለሽ ነው? ወንዱ ከተገኘ እዛ ደረት ላይ ፈልሰስ ካልሽ ምን ትፈልጊያለሽ? ምን ልጠቀም? ምንድነው ታፈሱ? ቆለን ገፈፈው ያቁጥ ላይ ትሄዳለህ እንዴ? መልሰሽ ልበሹ። ቤት ለባብጠው የኔ መኖር ሊረብሽሽ ስለሚችል ምንም ነገር ቢፈጠር እንዳትደነቂ። እንደዛማ ሊሆን አይችልም። ደግሞ ለምንድን ነው ያለቀሽው? እስከ ሰብሮ ማለት ምን ማለት ነው? የኔን ጥያቄ ብትመልሽልኝ ነው ላንቺ የሚሻለው። ነገር የለም ግን እንደ በፊቱም አይከብደኝም። እናናገረው ነበር። መድኃኒትሽን ማቋረጥሽ በጣም ጥሩ ነው ብሏል። የመራመር ተስፋ አለ? ቆይ ምን አለ? በደንብ ተስፋ አለ። መውሰድ ማቆምሽ በጣም ጥሩ ነገር ነው ብሏል ዶክተር። ትነፋነፋ በደስታ ሆናል። አደረኩት ቆየቱዬ አደረኩት። እንዴ ድርጅቱን ገዛው እንዳለ እንዴ መጠርጠሩስ? ድሮስ እኔ ፍቱ ስራ የነካሁት ከመስተካከል ውጭ ምን አማራጭ አለ? የፈጠረችው መርዝ ሚስቱን እንኳን ያመጣ እንኳን እሷን ለነገሩ እሱ ጥላውን ራሱ ያመጣ። ቆይና የብስትን ድርጅት ወሰደው ማለት ነው አይደል? የምን አባሽ ድርጅት ነው? አንቺ ስለ ድርጅት ደግሞ አንቺ ምን አውቀሽ ነው? ሽምድምድ ወገኛ። አንቺኛዋ ደግሞ ምግብ አቅርብ እያልኩሽ ለምንድን ነው የጎተተሻት ያመጣሻት? ያልኩሽ ነው ታዲያ አንቺ ሾካካ። ይሄን ጊዜ እኔንም እኮ እያስመሰልሽ ነው አይደል? እየተጠቀምሽበት አይደል? እኔ ልወድቅ ነው። በአምላክ ያላሰበው ነገር ገጥሞታል። እንግዲህ ምንም በማያውቀው ምክንያት ሄርሜላ አብሬ ካድሬ ያለው በሚል በተልካሻ ምክንያት ዛሬ ደግሞ እሱን የራሷና የግሏን ለማድረግ ካንተ አርግዥ ያለው እያለችው ትገኛለች ማለት ነው። እሱ ግን ይህን ነገር በፍጹም ሊቀበል አልቻለውም። ግን ወደ ሳይሆን በግድ ትቀበላለህ፣ እምቢ ምትል ከሆነ ቤተሰቦች ፊት ቁጭ ብዬ እነግራቸዋለሁ ካንተ እንዳረገዝኩና በሆዴ ያለው ደግሞ ያንተ ልጅ እንደሆነ እያንዳንዱን እነግራቸዋለሁ። ይሄን ነገር ደግሞ የምጀምረው ከሀብስት ነው ነበር ያለችው። እሱ ለሀብስት በጣም ስለሚጠነቀቅላትና እንዳትጎዳ ስለሚፈልግ አንቺ ሴትዮ ከኔ ምንድነው የምትፈልጊው ነበር ያላት። እሷም የምፈልገው አንተን ነው፣ ካንተ ምንም አልፈልግም ነበር ያለችው። እንግዲህ መጨረሻ ላይም ይሄ ጉዳይ ይፋት ጋር ደርሷል ማለት ነው። ይፋትም እንዴስ ይሄ ነገር ሊሆን ቻለ እንዴ? የኔ ወንድም ቀብራራው በቃ አንተ ወንድ ሆንክና ማዝረገዝ ቻልክ ማለት ነው እያለች ሙድ እያያዘችበት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልኝ እያልኩኝ ሀብስት ድራማ እንግዲህ ደስ የሚልና አስተማሪ እንደዚሁ እንግዲህ በሀብስት ላይ የሚደረጉ አንዳንድ ግፊቶችን የምናይበት ነው። በዛሬው ዕለት እንግዲህ ያሰቡት ሁሉ እየተሳካላቸው ይመስላልና ነገር ግን መጨረሻ ላይ ሀብስት በሁሉንም ነገር በእጇ ቁጥጥር ውስጥ ታስገባለች ብለን ተስፋ እናደርጋለን ማለት ነው። ሀብስት በእንጀራ እናትና በእንጀራ አባቷ እየተሰቃየች በምትገኝበት ሰዓት ነው አቶ አለም እንግዲህ የሀብስትን ድርጅት ለጨረታ በማቅረብ እንደዚሁም ደግሞ ለራሱ መልሶ ገዝቶ የራሱ ለማድረግ ሙከራ ባደረገው መሰረት እንግዲህ እሱም ተሳክቶለታል ማለት ነውና እሱን ይህን ነገር እንዳይሆን እንግዲህ አብነትና በአምላክ ብዙ ስራ ሲሰሩ ነበረ። ነገር ግን እሱ ለነሱ በቃ የሆነ ዝቅተኛ የሆነ ገንዘብ ነግሯቸው እሱ ግን ያቀረበው ከዛ በላይ የሆነ በመሆኑ አብነትና በአምላክ እንግዲህ በጣም የተናደዱት እንዴት ይዋሸናል፣ እንዴት ካለው በላይ ጨረታ ያቀርባል በሚል ማለት ነው። ይሄ ነገር እንደተሳካለት እንግዲህ አቶ አለምም ቀጥታ በደስታ ነበር እየተፍነከነከ ወደ ቤት ወደ ሚስቱ ጋር የደወለውና በሚደውል ጊዜም እንግዲህ ደምጠ ዛሬ በጣም ደስ ብሎሃል፣ ድርጅቱን ገዛኸው እንዴ የኛ አደረከው ነበር ያለችው። እሱም አዎ እኔ አለም እኮ አንቺ አታውቂኝም፣
ያልኩት ነገር ሁሉ ይሳካል ነበር ያላትና እሷም እራሷን ትጎራለች፣ እሱም እራሱን ይጎራል። ሁለቱም ይሄ እኮ እኔ የነካሁት ነው፣ እኔ ባልኩት መንገድ ስለሄድክና እኔችን ሽምድምድ አሽመድምጄ ስለጣልኳት ነው ይሄ ነገር የተሳካው። አየክ እኔ ምን ያህል ጠንካራ ሴት እንደሆንኩ እያለችው ነበርና እሱም ግን እሺ ይሁንልሽ ካልሽ ግን ይሄ ያንቺ ብቻ አይደለም፣ ዋናው ስራው የኔ ነው ነበር የሚላትና እሷም እንግዲህ እቺን ነገር እንትን ካል ቀጣይ ደግሞ ሁሉም ነገር በራሳችን እናዞራለን። ከትንሽ ነው የሚጀምረው ደስታ፣ እንኳን ደስ አለን እያለችው ነበረ። ይህንን ሰዓት እንግዲህ ሲያወሩ ሀብስት ወደ ሳሎን እየሄደች ነበረ። ሰራተኛዋ አለች እንግዲህ ይህን ነገር ሲወራ ሰምታ ነበረ። እሷ ምሳ አቅርቢ ተብላ እንግዲህ ወይዘሮ ይፋት ምሳ እየጠበቀች ባለችበት ሰዓት ነበር ሀብስትን ወደ ሳሎን ይዛት የመጣችው ታፈስ። ይህን ስታወራ እንግዲህ ሰምታለች። በጣም ነው የደነገጠችው። አንቺ ምሳ አቅርቢ ስልሽ እችን በድን ይዘሽልኝ የምትመጪው እሷ እንድንበላ ነው እንዴ ነበር ያለቻት። እንዴት ይሄ ምን በወጣት እሷን ትበላላችሁ? ብዙ የሚበላ ነገር እያለ እኔ አንድ ላይ እንድትበሉ ብዬ ነው እንጂ ነበር ያለችውና አሁን በዚህን ሰዓት እቺን ይዘሽኝብኝ ትመጫለሽ? እዚህ እማላይበት ቦታ ወስደሽ ወደዛው ውሪያት። ካዘንሽላት ደግሞ ክላሷ ውሰጃት። ደግሞ መብላት ደግሞ ግዴታ አይደለም፣ አትጨነቂ፣ ግዴታ አይደለም ምግብ ነበር ያለቻትና ሀብስተን በጣም በመናደድ እንዴ እኔንም እንዴ በደን እያልሽኝ ያለሽ ነበር ያለቻት ነው። እና ከአንቺ ውጭ ሌላ በደን አለ እንደዚህ ቤት ውስጥ ነበር ያለቻት እና ወይዘሮ ይፋት በጣም ነው የምታናድደው። እባክሽን ያልኩትን ምግብ አቅርቢልኝ፣ እችልኝ ግን ከፊት ዞር አድርጊልኝ ነበር ያለችው። ሀብስትም በቃ ወደ ክላስ ውሰጂኝ ነበር ያለቻት እና እንደዚሁም የታፈስ እንክብካቤ ቀጥሏል ማለት ነው። ሀብስቴ እያለች ስጠራት ነበረ። እንዴ እኔ ነው እንዴ ሀብስቴ ብልሽ የምትጠሪኝ ነበር ያለቻት። አዎ አንቺን ነው። ምን ነው ደነገጥሽ እንዴ ነበር ያለቻት። አዎ ሀብስቴ ብላ የምትጠራኝ እናቴ ብቻ ነበረች። ከዛ ውጪ ማንም ሀብስቴ ብሎ የሚጠራኝ ሰው አልነበረም። ደግሞ ከወትሮ የተለመደ ነገር እያየውብሽ ነው። በፊት ስትገቢ በር አታንኳኪም ነበረ፣ ዛሬ የገባሽው ደግሞ በር አንኳኩተሽ ነው እና ለምንድን ነው በቃ ቀረብሽኝ እያለቻት ነበር። እንዴ ሰው አትፈልጊም እንዴ እና ለራቅሽ ልውጣ ከክላስሽ ነበር ያለቻት። እነኚህ እያንዳንዱን ስቴፖች ነገሮችን ሁሉ የሚከታተለው እንግዲህ በአምላክ ሄርሜላ ካንተ አርግዣለሁ ብትለውም እሱ ግን በፍጹም ሊቀበላት አልቻለም። ምክንያቱም የምታደርገውን ነገሮች ሁሉ ስለሚያይ ማለት ነው። እናም ግን ነገሮቹ ቤተሰብ ጋር እንዳይደርሱ ስለሚፈልግ የምትፈልጊው ነገር ካለ እኔ እሰጥሻለሁ፣ ከዛ ውጪ በእኔ ለመጫወት እንዳትሞክሪ በማለት እያስፈራራት ነበርና እሷ ግን እኔ በእንደዚህ አይነት ነገር አልታወቅም፣ የምታወቀው እናቴን በማስታመምና በትምህርቴ ብቻ ነው። ነገር ግን ይሄ ነገር ያላሰብኩት ነገር ነው የተፈጠረብኝ ነበር ያለችው። እሱም እኔ ክላስ ከመግባትሽ በፊት እኮ ይሄን ማሰብ ነበረብሽ ቢላትም እሱም እኔ ወድጄ ያደረኩት ነገር አይደለም፣ አንተ ራስህ ለምን ወደ ክላስ ያስገባኸኝ እያለችው እንግዲህ ሁለቱም ያው በሙገታ ተገጣጥሟል። እሷን ግን የኔን ህይወት አበላሽተክ አንተም ቆማ አትሄድም፣ በፍጹም በቤተሰብ ፊት ያለው ነገር ፍርጥ አድርጌ ነው የምናገረው። ይህን ነገር የምጀምረው ደግሞ ከሀብስት ጀምሬ ነው። ሁሉም ቤተሰቦች ፊት ስናገር ምን እንደምትል እሰማለሁ ነበር ያለችው ነው። እሱም በፍጹም አታደርጊውም፣ በፍጹም ይሄን ነገር አታደርጊውም ያለው እንግዲህ ሀብስትንም ማንም ሰው አያስፈልግሽም፣ እኔም ብሆን አላስፈልግሽም፣ ደግሞ ምን ሆነሽ ነው እያለቀሽ ያለሽው ነበር ያለ። ብቻዋን ከፍቷት እያለቀሰች ነበረ። ምክንያቱም ድርጅቷ በሌሎች ሰዎች እጅ እንደሆነ ወይም ደግሞ ድርጅቷን ጠቅልለው እንደያዙት ፍንጭ ሰምታለች። እሱም ይሄን ነገር ነግሯታል። አንቺ ልጅ አትፍዘሺ፣ ንቂ ብዬሻለሁ። ፈጣሪም እኮ የሚረዳሽ አንቺ ስትንቀሳቀሽ ነው። ዶክተሮቹ ደግሞ እንደሚሻለሽ ይሄን ነገር ደግሞ በጊዜ ማቆምሽ በጣም ጥሩ ነው። ባታቆሚ ኖሮ በጣም የባሰ ነገር ሊመጣ ይችላል። ስለዚህ ጭንቅላትሽን አሰሪው። ድርጅትሽን ደግሞ ግማሹን ተወስዷል፣ የራሳቸው አርግተውታል። ስለዚህ ሌላውን የቀረውን ደግሞ ለማደር ያንቺ እገዛ ያስፈልገናል፣ እባክሽን ንቂ ነበር ያላት። እሺ ምን ላርግ ነበር ያለችው በጣም ግራ በመጋባት እና እሱም ንቂ፣ ጭንቅላትሽን አሰሪ፣ ምን ማድረግ እንዳለብሽ ለራስሽ አስበሽ ደረሽበት። ዝም ብሎ መቀመጥ ብቻ ዋጋ የለውም። ደግሞ ለመንቀሳቀስም ሞክሪ። ዶክተር መድኃኒት ሰጥቶኛል፣ መድኃኒቱን በየቀኑ ይሄን መውሰድ አለብሽ ደብቀሽ። ስለዚህ ስትቆሚ ደግሞ ሌላ ሰው እንዳያሽ ክላስሽን ዘግተሽ ለመንቀሳቀስ ሞክሪ ነበር ያላትና ስለዚህ ማንንም ሰው እንዳታምኚ፣ ይሄን የነገርኩሽን ነገር ደግሞ ማንም ሰው እንዳይሰማ። ሄርሜላ ጓደኛዬ የምትያትም
እንደዚሁም ደግሞ ታፈስን ብትሆን ማንም ሰው ማወቅ የለበትም። እነኚህ ሰዎች አወቁ ማለት በራስሽ ላይ ገመድ እየጠመጠምሽ ነው። ስለዚህ እኔንም ቢሆን እንዳታምኚ፣ ምክንያቱም እኔ ብርቅሽ ላንቺ ብዬ ነው። ምናልባት አንድ ቀን የሆነ ነገር ትሰሚና ትሰበሪያለሽ፣ የበለጠ ትጎጃለሽ። ማንም ሰው ከጎንሽ አያስፈልግሽም። ካስፈለግንሽ ግዴታ ከሆነ ግን አለው። ስለዚህ ብዙም ከአንቺ ጋር መሆኔ አስፈላጊ አይደለም ነው ያለው። ሀብስት እንግዲህ ስለምትወደው ነው ይህን ነገር የምታደርገው። በአምላክ ደግሞ ትጎዳለች። እኔ ከቀረብኳት ሄርሜላ እያደረገችው ያለችው ነገር ጥሩ አይደለም። ሀብስት ይህንን ስትሰማ ተስፋ ልትቆርጥና ልትጎዳ ትችላለች። ስለዚህ እኔ እሷን መቅረብ በልኩ ቢሆን ይሻላል የሚል ያው ትክክለኛ ውሳኔ ነው። ምክንያቱም ልትጎዳ ትችላለች፣ ትወዷለች፣ ታምኗለች። ይሄ አሁን ሄርሜላ ያደረገችው ነገር ደግሞ ኢንፎርሜሽኑ እሷ ጋር የሚደርስ ከሆነ ልትጎዳ ትችላለች። እና እንግዲህ ክላሷ ውስጥ መንቀሳቀስ ጀምራ ነበረ። ክላሷ ውስጥ ተነስታ እንደምንም ብላ ግርግዳ ይዛ በምትረማመድባት ነበር ሂፋት እንጀራ እናቷ እንግዲህ ያየቻትና አንቺ ሽባ ምን እያደረግሽ ነው? ለመንቀሳቀስ እየሞከርሽ ነው አይደለ? በእኔ በገዛ እጄ ወንበር ገዝቼ አምጥቼልሽ እሱን ትተሽ ለመንቀሳቀስ እየሞከርሽ ነው። ይሄን እኮ ይንም ዋሽተሽ እኮ ሙድ እያሽብን ይሆናል በማለት ነበረ ያለቻትና ወንበሩን ካጠገቧ ነበር ያረቀችባት። አረ እባክሽን መቆም አልችልም፣ ወደዚህ አቅርቢልኝ ነበር ያልቻት። አይደለም ማቅረብ ካጠገቧ ነበር ያራቀችባትና በተንቀሳቀሽ ልይሽ ነበር ያለቻትና አረ እባክሽ ለወርቅ ነው ስትላት እንግዲህ የበለጠ ገፍታ ጥላታለች ማለት ነው። ገፍታ ጥላት ይሄው መውደቅ ይሄ ነው። አየሽው መውደቅ ይሄ ነው። ድሮም የወደቅሽንሽ አሁንም ደግሞ የበለጠ ወደቅሽ። በይተነሽ እስቲ ልይሽ ጉልበት ካለሽ ነበር ያለቻት። እንግዲህ የሷን ቆሞ መሄድ አትፈልገውም ይፋት። በዚህ መሀል ነበር ሄርሜላ የመጣችውና ሄርሜላ ስትመጣ እየመታቻት እንደዚሁ መሬት ላይ ወርቃ ስታያት ወይ ይቅርታ ሰዓት አለ ሰዓት መጣው መሰለኝ ብላ ተመልሳ ልትሄድ ነበረ። ወይዘሮ ይፋት ሜኒት የታባሽም ትሄጁ እስስት ደሞ ኮቴ የለሽም ነይ እና ልጅቷን አሻት የት ነው የምትመለሽው በማለት ነበረ። ሌላውን ይቅርታውን እሷ ወርቃ ያንቺንም የራሷንም ይቅርታ ጠይቃለች። ስለዚህ ነይ አሻትና አልጓው አለርጊያት በማለት ነበር ያለችው። ሄርሜላም እሺ በማለት እንግዲህ ወደ አልጋዋ ላይ ታስቀምጣታለች። በጣም የታዘበቻት ነበረና ሀብስት ሄርሜ እንዴት በዚህ ሰዓት ልትመጪ ቻልሽ? ደግሞ እኮ እንዳትመጪ አትመላለሺ፣ ችግር የለውም ብዬሽ ነበር ያለቻት። እንዴ ምን ነው ሀብስትዬ እየከፋሽ ነው እንዴ? እዚህ መመላለስ ደስ አላለሽም? ከአንቺ ጎን መሆኔ ደስ አላለሽም ነበር ያለቻት። አይ ለዛ አይደለም ግን እንዴት በዚህ ሰዓት ልትመጪ ቻልሽ? ደግሞ እኔ ወድቄ እያየሽ ይቅርታ ብለሽ ልትመለሽ ነበር እንዴ ነው ያለቻትና አይ አይደለም ትቆጣለሽ ብዬ እኮ አስቤ ነበር ያለቻት። ነው እንዴ በማለት እንግዲህ እየታዘበቻት ነበረ። ማንኛውም ሰው እንግዲህ ሄርሜላን ከህይወትሽ ውስጥ አስወጪ፣ ሄርሜላን ከራስሽ አርቂያት ነው የሚሏትና እሷን ባለችው መሰረት እንግዲህ እያራቀቻት አትምጪ አትመላለሽ እያለቻት ቢሆንም ሄርሜላ ግን በራሷ ጊዜው ሹልክ ብላ እየመጣች ትገኛለች። እንደዚሁም ደግሞ ሌላ አዲስ ፍቅረኛም እንግዲህ አግኝታለች ማለት ነው ከባምላክ ውጪ። አብነትም እንደሚወዳት እንደሚያፈቅራት ቢጠይቃትም እሷን በደስታ እንግዲህ ፍቅሩን ተቀብሏለች። ሰው ያስፈልገኛል፣ ታስፈልገኛለህ፣ እሺ ፍቅርህን ተቀብያለሁ፣ ከጎንክ ነኝ ያለው፣ በመፈልገው ነገር ደግሞ ከጎኔ ልትቆም ይገባል ብሏለች። ይሄን ነገር ሪከርድ እያደረጋት ነበር እንደጠየቃትና ጥያቄውን እንደተቀበለችውም ለአብነት አብነት በአምላክ እየነገረው ነበረ። በአምላክም በጣም ነው የተናደደው። እንዴት ነው ይህን ጥያቄ የምትቀበለክ? እቺ ልጅ ልትጫወትበት ነው በማለት እንግዲህ ሄርሜላ ነበረ ወደ ክላስ ሲሄድ ሀብስት ክላስ ያገኛታል። ለብቻሽ እፈልግሻለሁ ነበር ያላትና እሷም ለምን በተለም ያው አይ ለብቻሽ ፈለኩሽ በቃ። ሀብስትም ቅር ቢላት እኔ ጋር ማውራት አይትችልም እንዴ ነበር ያለችው። አይ ለብቻችን የምናወራው ነው በማለት እንግዲህ ወደ ክላሱ በማስገባት አንቺ ባለጌ እንዴት ነው በአምላክን ፍቅር የምትቀበዩ? ልጅ ጓደኛ የሌለ ልትጫወችበት ነው ቢላትም እሷ እና ታዲያ በአምላክ አርግዣለሁ፣ እርጉዝ ነኝ፣ ላንተ አልሆንም ልበለው? ሰው ያስፈልገኛል ልጠቀምበት እንጂ ነበር ያለችው። እሱም በጥፊ ነበር ድርግም አርግቶ የመታት። ይሄንን እንግዲህ ከአንተ ማርገዜ ልንገረው እንዴት ታዲያ ባለችበት ሰዓት ወይዘሮ ይፋት ሰምታለች። ከች ነበር ያለችባቸው። እንዴ እናንተ ምን እያደረጋችሁ ነው? የዚህ ቤት ጉድ እኮ ማለቂያ የለውም። ጭራሽ ወንድሜ ወንድ ሆነህ አስረገዝክ እያለችው ነበርና እሱም ስለማታውቂው ነገር አታውሪ፣
ዝም በይ በማለት በጣም እየተበሳጨ ነበረ። ወይዘሮ ይፋት እንግዲህ በአምላክን በእጇ አስገብተዋለች። ሄርሚ እዚህ ቤት ዘመድ መስላ ጓደኛ መስላ ልጥሉጥ እያለ ይሄ ነገር እንደተፈጠረ እንግዲህ አቶ አለም ሲሰማ ደግሞ ምን ይፈጠራል? ነገሮቹ በጣም ከባድ ነው የሚሆኑት። ሀብስት ትሰማለች፣ ሀብስት መስማት የለባትም እንላለን ማለት ነው። እንግዲህ ቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ቸር ሰንብቱልኝ።